ማስተር አብነት ከበደ ምን ገጠመው? ደስታና ሀዘን አንድ ነው እንዲሉ እጅግ ልብ የሚሰብርና አስደሳች ክስተትንም አስተናግዷል። የሰራቸው በጎ ስራዎች ተነግረው የማያልቁበት የነዚህ በጎ ተግባራትም መነሻ የሆነውና በሁሉም ኢትዮጵያን ዘንድም ታላቅ አክብሮትና ፍቅርን ያካበተው ማስተር አብነት ከበደ ደስታና ሀዘን ተደባልቆበት የተሰማውን ተናግሯል። በእንባ እየታጠበ የደረሰበትን ልብ ሰባሪ ሀዘን በተናገረ ማግስትም ሌላ ክስተትንም እንዲሁም አስተናግዷል። ማስተር አብነት ያስተናግዳቸው አሳዛኝና አስደንጋጭ ክስተቶች ምን ሆኑ? በዚህ ላይ ማስተር አብነት ምን ሲል ምላሽን ሰጠ የሚለውን ልናስደምጣችሁ ወደን በመረጃችን ይዘንላችኋል። ታደምጡታላችሁ። በሌላኛው መረጃችን በአንድ ወር ውስጥ የታዩ ሁለት አይነት ግለሰቦች፣ አንዱ ጧሪ ቀባሪ ያጡትን ከየመንገዱ ሰብስቦ መግቦ ያሳርፋል። ሌላው ደግሞ የሴቶችን መቀነት አስፈትቶ የወንዶችን ኪስ በርብሮ በወንጌል ስም በክርስቶስ አገልጋይ ስም ዘይትን ሽጦ ፈውስን ሽጦ ጸሎትንም ሽጦ ታምራትን ሽጦ ያከማቸውን ሀብተም በሚሊዮኖች ለካድሬ ጉቦ ሰጥቶ በጦር ሰራዊት ተጠብቆ በማርሽ ባንድ ታጅቦ በመንግስት ካድሬ ተከቦ በደመቀ አቀባበለም ከተማ ለከተማ ራሱን በውድ ዋጋም ያቀርባል። ከሰሞኑ በሲዳማ ክልል በሐዋሳ ከተማ ላይ ነብይ እዩ ጩፋ ለካድሬዎች የከፈለው 6 ሚሊዮን ብርም ሌላ መዘዝን ይዞበት መጥቷል። ጉዳዩ በስውር ቢፈጸምም አሳፋሪ ተግባሩም በአደባባይም ተጋልጧል። ነብይ እዩ ጩፋ በሐዋሳ የፈጸመው አሳፋሪ ተግባር ምን ይሆን? ይህስ ተግባሩ በማንና እንዴት ተጋለጠ የሚለውንም እንዲሁ በመረጃችን አካተን ይዘንላችኋል። በቆይታችሁ የምታደምጡ ይሆናል። በስተመጨረሻ ያዝንላችሁ መረጃ ኢቢኤስ ቲቪ በጉዳዩ ላይ የሰጠው ምላሽ እጅግ አስቆጥቷል። በኢቢኤስ ቲቪ ቀርባ የነበረችው የብርቱካን ጉዳይ ብዙዎችን ያስቆጣ እጅግ አነጋጋሪም ጉዳይ ነው። በተለይ ቪዲዮ ከዩቲዩብ እንዲነሳ ማድረጉም ይባስ የፖለቲከኞችን ትኩረትም ስቧል። ቪዲዮን አጥፉልኝ ያለችው ራሷ ናት ያለው ኢቢኤስም ይህን ለምን ለህዝቡ አላሳወቃችሁም ሲባል ግን መልስም አልሰጠም። ይህን ጉዳይ አስመልክቶና ከጣቢያ የተገኙ መረጃዎችንም ወደ እናንተ ለማድረስ ይዘንላችኋል። በቆይታችሁም ታደምጡታላችሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የደግነትና የሩሩ ተምሳሌት የሁሉ ደራሽ እንባ አባሽ ስለተጎዱ ህዝቦችም ስለተራቡ ወገኖች ስለደከሙ ሰዎችም ኑሮውን አሳልፎ የሰጠ መልካም ሰው ነው። እናቶችና አባቶች እንዲሁም አቅመ ደካሞች ጎንበስ ብሎ እግርም ያጥባል፣ ቤታቸውን ይጠርጋል። ጉራንጉር ውስጥ ገብቶም ከጉስቁልና ህይወት አውጥቶም የተሻለ ህይወትንም ያኖራቸዋል። በቁጥር እጅግ የበዙ አሮጌ ቤቶችንም አፍርሶም ሰርቷል። በየጎዳናው የሚታትሩ ህፃናትም ስራቸውንም ይደግፋል፣ ወጣቶችንም ያበረታል። ከቦረና እስከ ጎፋ፣ ከጎንደር እስከ ላስታ ላሊበላ፣ ከአፋር እስከ ሲዳማ የማንም ብሔርና ሃይማኖት ሳይመርጥም ለሁሉም ደርሷል። ሰውን በሰውነቱ ብቻ ያስቀድማል። ማስተር አብነት ከበደ ዛሬ ደግሞ ትላንት ያፈሰሰውን እንባ ያበሰለት ደስታን ተቀዳጅቷል። የሰራቸው በጎ ስራዎች ዛሬም ዋጋውን ቆጥረው የከፈሉት ባለትዳርና የአንድ ልጅ አባት የነበረው ማስተር አብነት ለዚህ ሁሉ መልካም ስራ መነሻ ሆነውና አሁን ድረስም እንደ ግርሳት የሚያንገበግበውን አሳዛኝ ታሪክ የተፈጠረው እንዲህም ነው። ማስተር አብነት ወይንም ቤተሰቦቹ እንደሚጠሩት ማሙሽ በአንድ መጥፎ አጋጣሚ እጅግ የሚወዳትን ልክ እንደ ልጁ ያሳደጋትን ታናሽቱን በሞት ያጣበት አጋጣሚ ሲናገር እንባዎቹ በጉንጮቹ ላይ ይወርዳሉ። ነገሩም እንዲህ ነው። ይህች ብዙ ነገርን አብራው ያሳለፈችው እየቆነጠጠ ያሳደጋት ታናሽቱ በአንድ መጥፎ ቀን እንደሚል ደብዳቤንም ጽፋ በሞትም ተለየችው። ማሙሽ በጣም ነው የምወድህ፣ አንተን ላለማስጨነቅ ብዙ ቆይቻለሁ፣ አንተ ጋር ለመምጣት እያሰብኩ ነበር፣ ነገር ግን ልቤ
ልቤን በጣም እያመመኝ ነው፣ አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ፣ ራስን ጠብቅ። ትልቅ ደረጃ ደርሰህ ለብዙዎችም እረፍት እንደምትሆን አምናለሁ። መልካም ነገሮች ሁሉ ላንተ ይግጠምህ የሚልም በብጣሽ ወረቀት የተጻፈ የስንብት ደብዳቤም አስቀምጣ ከዚህ ዓለም በሞት ተለየች። ከዛን ጊዜ ጀምሮ ለእህቴ መሆን ያልቻልኩኝ እኔ ማነኝ በሚልም ከባድ ሐዘን ውስጥ የነበረው ማስተር አብነትም ፈጣሪን እንዲህ ሲልም ተማጸነው። አንዴ እህቴን አጥቻለሁ። ከዚህ በኋላ ግን ሰዎች መታከሚያተው ሲሞቱ ማየት አልችልምና የሚያስፈልገኝን ነገር ሁሉ ስጠኝ፣ እኔም መልሼ እሰጣለሁ ብዬ ከፈጣሪ ጋር ተወራረዱ። ፈጣሪም አላሳፈረውም፣ በብዙ በረከትን ባረከው። ይኸው ዛሬም ለብዙዎች እንባ መታበስና መዳንም ምክንያት ሆኗል። ታዲያ ይህን ታሪኩን በእንባ ተሞልቶ በቤተ ክርስቲያን መድረክ ላይ በተናገረበት የቀናት ልዩነት ውስጥም በሁለት መንታ ልጆች ተባርኮም በደስታ ሆኖ እግዚአብሔርን ሲያመሰግንም ተመልክተናል። እኛም ለማስተር አብነት ከበደ በሚዲያችን ስም እንኳን ደስ አለ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝርላችሁ መረጃችን ስናልፍ በአንድ ወር ውስጥ የታዩ ሁለት አይነት ግለሰቦች፣ አንዱ ጧሪ ቀባሪ ያጡትን ከየመንገዱ ሰብስቦ መግቦ ያሳርፋል። ሌላው ደግሞ የሴቶችን መቀነት ፈቶ የወንዶችን ኪስ በርብሮ በወንጌል ስም በክርስቶስ አገልጋይነት ስም ዘይትን ሽጦ ፈውስንም ሽጦ ጸሎትንም ሽጦ ታምራትንም ሽጦ ያከማቸውን ሀብትም በሚሊዮኖች ለካድሬ ጉቦ ሰጥቶ በጦር ሰራዊት ተጠብቆ በማርሽ ባንድ ታጅቦ በመንግስት ካድሬ ተከቦ በደመቀ አቀባበል ከተማ ለከተማ ራሱን በውድ ዋጋም ያቀርባል። ከሰሞኑ በሲዳማ ክልል በሐዋሳ ከተማ ላይ ነብይ እዩ ጩፋ ለካድሬዎች የከፈለውን 6 ሚሊዮን ብርም ሌላ መዘዝን ይዞበትም መጥቷል። ሽር ብትን ቢበዛም እንዳንበሳ ገብቶ እንደ ቀብሮ መውጣቱ ሆኗል። ቅዱሳን ብቻ ሳይሆኑ ሰዎችም ሁሉ ቢዘገይም አጭበርባሪዎችና ወንጀለኞችን እያወቁም ናቸው። ሐዋሳ ምድር ላይ ተመልሶ ንግድን እንጂ ስምን ማደስ ቀላልም አይደለም። ማርሽ ማሰለፍ ተችሏል። ዝናብን ማስቆም ግን ከክልላችን ውጪ መሆኑን በሚጢጤ አይምሯችንም ታስቧል። የከተማ ከንቲባና ጥቂት የቤተ ክርስቲያን መሪዎችም ማሸርገድ ከመንግስታዊ ተሳትፎ አሳላጭነት ጋርም የማይረሳ ትዝብትንም ማስመዝግበው አልፏል። የገንዘብ ጉልበትም ትልቅ ቢሆንም አቅሙ ግን ጎደሉ መሆኑን ጉልበትና አቅም የተለያዩ መሆናቸውም ተረጋግጧል። ቆንጽላው በሐዋሳ የገጠመው ተግዳሮትም በዚህ አጋጣሚም ሊያገግምም አልቻለም። ያኔ በሶዶ ፑንዲኒያ ሜዳና መድረክም እንደቆሙት እንደ መንግስቱ በለጠ ያሉ ተገዳጅ ድራማ ሰሪዎችም እንደ ኤፍሬም አለሙ ያሉ ዘፋኞችን የመሰሉ ደፋሮችም በዚህ ቀናትም አልተገኙም። ጩፋ ሊጨፈጭፍ ያለውን ገንዘብም አልጨፈጨፈም። ያው ገንዘብ ህልማቸው መሆኑ ባይጠፋንም መባነን እየሆነልን ድንጋጤ እየሆነባቸው ነው፣ ይህም ከጌታ ነው በማለትም አንድ በሚዲያ ላይ በስፋት የምናውቀው እና በነቢያቶች ዘማሪዎች አገልጋዮች ላይም የራሱን መልከታ የሚያደርሰን ዘላለም መንግስቱ የተባለ ወንድምም ስለ ነብይ እዩ ጩፋ እንዲህ ባለ መልኩም የተናገረ ሲሆን በንግግሩ አክሎም ለድምጽ ማጉያና መብራት ወደ 2 ሚሊዮን የሚጠጋ አውጥቻለሁና ወጪውን ተባብረን እንሸንፈድ በማለት ላቀረበው ጥሪም መልስም አላገኘም። ሚዛን እንደተደረገለት ጠብቆ ነበር። ለነገሩ የድምጽ ማጉያና ሌላም የራሱ መሆኑን የሚያውቁ ብዙም አይደሉም። ዮናታን በቅርቡ የድምጽ መሳሪያ ተበላሽ ብሎ መግዣ ሰብስቦ ያንኑ አስወልሎ መልሶም ሰቅሎታል። ለመግዣ የተሰበሰበው በርሙዳም ገብቷል። አንድ ሚዲያ እንደዘገበው ከሆነም ለመንግስት አቀባበል ለክልሉ የከፈለው ለነገሩ ክፍያም አይደለም ይጉቦ ነው፣ ወደ 6 ሚሊዮን ብርም ነው ተብሏል። ምን እንደጠበቀም አላውቅም። እውነት ጩፋ በጋርድ መጠበቅ አለበት? ያውም የሲዳማ ነዋሪ ሆኑ ዜጎችን ደሞዛቸው በሚከፍሏቸው ወታደሮች መጠበቅ አለበትስ? የውሎ አበላቸው ይሰጥ አይሰጥ ገናም አልታወቀም። የት ነው ያለነው? ዩክሬን ነው ያለነው ወይንስ አፍጋኒስታን? የተመኘው ብርቅዬ ድንቅዬ ዘፋኔም ወደ ተተኮሰበት ሐዋሳ ሲመለስም የጀግና አቀባበል ተደርጎለት ዮኒ ማኛ ማለትም ዮናታን አክሊሉ ሐዋሳ መሬትን ሲረግጥ አዲስ አበባ ይሰማል፣ እዚህ ሲረግጥ አሜሪካ ይደመጣል እንዳለውም ርዕደ መሬት ሊፈጠር ነበር እንዳልኩትም እንዳንበሳ ገብቶም እንደ ቀበሮም ወጣ። በሐዋሳ ምን እየሆነ እንዳለ አላውቅም በማለትም ነብዩ ጩፋ በሐዋሳ ከተማ ፈጽሟል የተባለውን ተግባር አንድ በአንድም ተናግሮታል። ባለመልእክተኛው በመልእክቱ አክሎ እንዳለውም እዩ ጩፋ ያው አሳቾች ስለማይመለሱ አይመለስም እንጂ ማድረግ ያለበት ላለፉት ዓመታት ሲያጭበረብረው የከረመውን ህዝብ እግር ስር ተደፍቶ ስላጭበረበራቸው ይቅርታ መጠየቅ ነው ያለበት። ግን እንዳልኩትም በእርግጥም አይመለስም። የጩፋን የዘይት ብልቃጥ ዝናብ የበተናቸው ሰዎችም እንዲገዙም 100 ብር ብቻ እያሉ የሚሸጡ ልጆች ገዥም አጥተውም ይለምኑም ነበር። ምክንያቱም ገንዘብ ትልቁ መዘወር ነውና። ሐሰተኛ ነቢያትና ሐሰተኛ ሐዋርያት አሁን እየሆነ እንዳለው ደግሞ ዘማሪዎች የሚደግሱት ድግስም ለምንም ሳይሆን ለገንዘብና ለገንዘብ ብቻ መሆኑን ብዙዎቻችን እናውቀዋለን። በኮሚሽን የሚሰሩትንም እናውቃቸዋለን። በሳምንት እንኳን በክፍፍል የተጣሉትንም በሚገባ እናውቃለን። ሊሊ ገንዘብ ሊያስፈልጋት ይችል ይሆናል። ራሷን ለጨረታ ብታቀርብም አይደንቅም። የዛሬ 20 ዓመት ሎስ አንጀለስ ከሀብቴ አዳነ ጋር ህብረት ትርኢት ካቀረበች በኋላም ከአቁ መዝሙር የወጣችው
የነበረችውና የጤንነትና የብልጽግና ወንጌል አቀንቃኝ የሚሆነችው። አጃቢዎቿ ግን በጣም ወረዱ። አምልኮና ድግስ አብረው አይሄዱም። መዝሙሩን አወደቁብን። ትልቅ መዘወርም ዘወራቸው። ዳንሳም ገስታውስ ከማከራየት ወርዶም ገስታውስ በጅምላ ተኮናትሮ በችርቻሮ ማከራየትን መጀመሩ ውድቀትም አይመስለውም። ያኔ የውሸት ንስሐ የገባ ጊዜ መጽሐፍ ቅዱስ ትምህርት ቤት እንደሚገባ ተናግሮ ነበር። መጽሐፍ ቅዱስ ትምህርት ቤት የንግድ ስልጠና የለም። የተነጠፈለትን ቁርበት ሲበላ ያዩ ብቻ ናቸው ጅብ መሆኑን የሚያውቁት። የሚያሳዝነው ከአሜሪካ ገንዘብ እየሰበሰበ በየወሩ የሚልክለት የቃልዮት ጉምቱም ሰው አለ። አሁን ላይ ያልኩት የቃልዮትን ነው። እነዚህንም ነገሮችን ማሰብ ተደበቁ ያሰኛል። ገንዘብ በሚገባም ይዘውራል። አዲስ አበባ ቃልዮት ውስጥ መጋቢና መሪነትን ለማስረጽም እነ መጋቢ መስፍን ሙሉጌታ የሚሯሯጡትስ ለአስተዳደር ጥራት ነው? ከቶም አይደለም። ይልቁንም የቡድን መሪነት መሰረትን ለመምታትም ነው። ስልጣንና ገንዘብን እጅና ጓንትም ናቸው። መስፍን በውሸት ትንቢቶቹና ተስፋዎቹም የስንቱን ልብ እንደሰበረ ሲመጣ የሚጠይቁትም ይጠይቁታል። በነገራችን ላይ መጋቢያን የአንድ ሰው መሪነት የቤተ ክርስቲያን ማቀርጨጫና የአጭበርባሪዎች መጋቢ ተብዮችም ማደለቢያም ነው። የነቢያት የሐዋርያት ቢሮ የሚባል ነገር እንደሌለ እናውቃለን። አሁን አባላትን ለመጠበቅ በሚል ሰበብም ነቢያትና ሐዋርያት ስለመሾም እየታቀደም ነው። ጸጋ ሹመት አይደለም፣ ሹመትም ጸጋም አይሆንም። ገንዘብ ግን ይዘወራል። በመጨረሻም በሁለት ጥቅስ ልሰናበታችሁ በማለትም ከመጽሐፍ ቅዱስ ክፍልም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብ መውደድ የክፋት ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይም ራሳቸው ነጉ። ሁለተኛ ዕብራውያን ምዕራፍ 13 ቁጥር 5 አካሄዳችሁ ገንዘብን ያለ መውደዱን ያላችሁም ይብቃችሁ እርሱ ራሱ አልለቀህም ከቶም አልተውክም ብለዋልና በማለትም ለገንዘብ ለአፍቅሮተ ነዋይ የሚተጉ ሲል የበርካታ አገልጋዮችን ስም በማንሳትም ሀሳቡን ሲገልጽ የተመለከትን ሲሆን በነብይ እዩ ጩፋ ላይም ተቃውሞን ያሰማው ዘላለም መንግስቱም ሀሳቡን እንዲህ ሲልም ቀጥሏል። እንደ ቀልድ አይናችን እያየ ከ3-4 ሺህ ዓመታት በፊት ወደ ነበረው የማያ ስልጣኔ ዘመን ክፉ አምልኮም ተመልሰናል። በዚያ ዘመን አንድ ሴት ትመረጥና ራሷን መከላከል በማትችልበት ሁኔታም እጇ ተጠፍሮ መሰዊያ ላይ ትቀመጣለች፣ ትፈራለች፣ አድኑኝም ትላለች፣ ትንቀጠቀጣለች። ወላጆቿን፣ ዘመዶቿን፣ ያደገችበትን ህዝቦቿን እነዛን ሀገርና ህዝብም ይጠብቃሉ ብላም የዘፈነችላቸው ፈርጣማ ወታደሮችንም ትማጸናለች። ግን ማንም አያድናትም። ዝንበይ አምላክ ይቆጣል እየሳቅሽ ሙችም ትባላለች። የአምልኮ ስርዓቱንም አትረብሽም ትባላለች። በለመደ አጋፋሪ ደምም ስሯን በሹል ብረት ትወጋና ደሟን ተንጠፍጥፎ እስኪያልቅ መሰዊያው ላይ ይፈሳል። በስቃይ ስትወራጭ ቤተሰብ ወዳጅ ዘመድም ያለቅሳል። ሰብአዊነት የተሰማው ሲቃም ይይዘዋል። በተቃራኒው አንዳንዱ ለተሰዋለት አምላክም ጥብቅና ይቆምና ሁሉም ዝም እንዲልም ያዛል። ሌሎች እልልታና ውዳሴን ያቀርባሉ። ሲቆይ እንባውም እልልታውም አምልኮውም ያልቅና ድል ያለ ድግስ ተበልቶም ህዝቡም ይበተናል። ቀጣይ መስዋዕትስ ማናት? የእልል ባይ ወይንም የአልቃሽ ወይንም የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆንም ትችላለች። ግን የመሰዊያው ቀን እስኪቃረብ ሁሉም ረስቶት ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መስዋዕቱ የሚቀርብበት ምክንያት ብዙ ነውና ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣም አምላካቸው ድል እንዲሰጣቸውም ሌላ ሴት ንጉሱ ወይንም የንጉሱ ወንድ ልጅ ከታመመም እንዲሁ ሌላ ሴትም ትገደላለች። ይኸው በዚህ ዓመት እኛም እንደ ሀገር በአማካኝ በሳምንት አንድ ሴትም ለማናውቀው አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁም ቁጠሩ። በሳምንት አንድ ሴት ተደብድባለች፣ ተጠልፋለች፣ ተደፍራለች፣ አሊያም ተገላለች። ጩኸትና የሶሻል ሚዲያ ሙሿችን የአምልኮ አካል ከሆነም ቆየ። አናውቅም ነገ የማንኛችን ልጅ እህት፣ እናት መሰዊያ ላይ እንደምትቀመጥ። መስዋዕቱ ወንድም ሊሆን ይችላል፣ ጾታም የለውም። በደል ጠንካራ መክታ የሚሆን ማህበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘችም ትቀጥላለች። ከድርጊት የተለየ ለቅሶም ይሁን ከከንፈር መምጠጥ አምልኮ ከማድመቅም ያለፈ ሚና አይኖረውም። የገነባነው አስተሳሰብ መሰዊያ ካልፈረሰም ቀስ በቀስ ሰብአዊነትም ይፈርሳል። በዚህም ከክልሉ መንግስት ጋር ያለን የፖለቲካ ልዩነት እንደተጠበቀ ሆኖ ነገር ግን በክልል መንግስት ለነብይ እዩ ጩፋ በሐዋሳ ከተማ በተደረገው አቀባበልም እጅግ በጣም ደስተኛ መሆናችንን እንገልጻለን። ነብይ እዩ ጩፋ ለከተማው እንግዳ ሳይሆን ወደ ቤቱ ነው የመጣው። የወንጌል አገልግሎት ለመጀመሪያ ጊዜ የጀመረው በዚች ከተማ ነው። ቤተክርስቲያን የመሰረተውም ለመጀመሪያ ጊዜ በዚችም ከተማ ነው። ሐዋሳ በነበረ ግጭት ከተማውን ለቆ ወደ አዲስ አበባ በሽሽት ለመኖር ተገደደ እንጂ እዩ ሰው የሆነባት ከተማ ሐዋሳም ነች። በቀጣይ ለሌሎችም የሃይማኖት አባቶችና አገልጋዮች የሃይማኖት ብዝሃነት ባከበረ መልኩም አቀባበል ቢደረግም መልካም ነው። የቡና ወቅትን ጠብቆም ደግሞ ሐዋሳም ተከስቷል። ነብይ እዩ ጩፋ በእግዚአብሔር ቃል አምናለው፣ እግዚአብሔር ለቃሉ የታመኑ አገልጋዮችን ተጠቅሞ በሰዎች ታምራትን እንደሚያደርግም አምናለው። ነገር ግን ሐሰተኛ ነቢያትን አወግዛለሁ። እዩ ጩፋ እውነት ተቆርቋሪ
ነዋሪነቱ ለወንጌልና ለሰዎች ነፍስ መዳን ከሆነ ለምን እስከዛሬ መቀሌ፣ ባህር ዳር፣ ሰመራ፣ ጅጅጋ አልሄደም የሚል ጥያቄ አለብኝ። አስቡ፣ አንድም ጊዜ ወደ ሰሜኑና ምስራቅ የሀገራችን ክፍል ሄዶም ወንጌልን ሰብኮ ማያውቅም ነብይ እዩ ጩፋ። ነገር ግን ሐዋሳ ስንት ጊዜ እንደተመላለሰ አስቡት። ሚዛን አማን ስንት ጊዜ እንደተመላለሰ አስቡት። አርባ ምንጭ ስንት ጊዜ እንደተመላለሰ አስቡት። ወላይታ ሶዶ ስንት ጊዜ እንደተመላለሰ እንዲሁም አስቡት። እግዚአብሔር እውነተኛ የትውልድ ሸክም እሱ ላይ አስቀምጦ ከሆነ ወዴት መሄድ ማስቀደም እንዳለበት ለመገመት ነብይ መሆን አያስፈልግም። እግዚአብሔር መነገጃ አይደለም። በወንጌል ስም ያለ አግባብ መበልጸግ ወንጀል መፈጸምም የለበትም። ሰዎችንም ማታለል አግባብም አይደለም። የቡና ወቅት እየጠበቁ የእግዚአብሔር ሕዝብ በተሳሳተ አስተምሮ በስሜት በማጦዝ ገንዘብ መሰብሰብና ያለ አግባብ ለመበልጸግ መሯሯጥም ነውርም ኃጢአትም ወንጀልም ነው በማለትም ነብይ እዩ ጩፋ በሐዋሳ ከተማ ላይ ያከናወናቸውን ተግባራትም በአደባባይ በማጋለጥም የወንድም በማህበራዊ ትስስር ገጹ ላይ እንዲህ ባለ መልኩም መልእክቱን አስፍሮ ተመልክተን እኛም ልናደርሳችሁ ወደድን። በስተመጨረሻ ወደ ያዝረላችሁ መረጃችን ስናልፍ የደንቢ ዶሎ ዩኒቨርሲቲ በትላንትናው ዕለት የሰጠውን ማስጠንቀቂያ ፍጹም ከኢቢኤስ ቲቪ ጋር የማይገናኝና የብርቱካን ህይወት ታሪክም የማይመለከት መሆኑም ተነግሯል። ኢቢኤስ ጭኖ ባወረደው የወጣቷ ታሪክ ላይም አንድ ቦታ የዩኒቨርሲቲው ስም አልተጠራም። ከዚህ ቀደም ከተፈጠረው ታሪክ ጋር አያይዞም ደንቢ ዶሎ ይሆናል በሚል ገመተ እንጂ ልጅቷም ሆኑ ጋዜጠኞች አንድም ቦታ ላይ የዩኒቨርሲቲውን ስም አልጠሩም። ታዲያ ይህ ጉዳይ ብዙዎችን እያስገረምና እያነጋገረም ይገኛል። በዚህ ላይ የፖለቲካ አካላቶችም ደንቢ ዶሎ ዩኒቨርሲቲ እጅ ላይ ያለው ደም ነው የሚያክለፈልፈው በማለትም የተናገሩ ሲሆን በሌላ በኩል ደግሞ በብዙ የፖለቲካ ንግግሮቹ የሚታወቀው ጀዋር መሐመድም እውነትና ንጋት በማለትም ዝምታውንም ሰብሯል። የደንቢ ዶሎ ተማሪ እገታም ዙሪያ ባለፉት 7 ዓመታትም እውነታው ግልጽ ካልሆኑ ክስተቶች ውስጥ በደንቢ ዶሎ ተማሪዎች ላይ የተፈጸመ ወንጀልም ነው ሲል ይናገራል። መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየው ጉዳይም ሰሞኑን አንድ በህይወት የተረፈች በኢቢኤስ ቲቪ ቀርባም እንባዋን እየረጨች ስትናገርም ሰማን። ወዲያው ደግሞ ዝግጅቱ ከዩቲዩብ እንዲሰረዝ መደረጉንም ተመለከትን። እነሱ ቢያነሱትም ቅጂው ቀርቷልና ፈጣሪ እንኳን ይችን ምስኪን ህይወት አትርፎም መከራዋን ለማጋራት አበቃት በማለትም ፖለቲከኛ ጀዋርም ይናገራሉ። የተናገሩትም ይህም ብቻ ሳይሆን በመንግስት ሽፋን የተደረገላቸውን ሀሳብ በማንሳትም የግል መልከታቸውንም ተናግሯል። ሆኖም ግን ጉዳዩ እጅግ እየተካረረ ዕለት ተዕለትም አዳዲስ መረጃዎች እየተሰሙበት ይገኛሉ። የወጣቷ የህይወት ታሪክ ስህተት ነው ሲልም የደንቢ ዶሎ ዩኒቨርሲቲ መረጃ ካወጣበት ዕለት ጀምሮ ነገሮች ሁሉ ሁለት አቅጣጫንም ይዘዋል። በአንድ ወገን ያሉት በልጅቷ ታሪክ ላይ ያለውን እመኔታ ሲገልጹ፣ በሌላ በኩል ደግሞ በኢቢኤስ ቲቪ ላይ የተቀነባበረ ድራማ መሆኑን እየተሰማ መጥቷል። በዚህም ዙሪያ የኢቢኤስ ድራማ ትወና ላይ የተሳተፉ ሁሉና ያቀነባበሩት ሁሉ እውነታውን በቅርቡ ያብራራሉ። ዋናዋ ተዋናይ ብርቱካንን ጨምሮ ዋናው የፕሮግራሙ አቀናባሪ ጋዜጠኛ ታሪኩም ዋናው ናቸው። የተደበቁም አሉ። የኢቢኤስ ባለቤት አቶ አማንና ስራ አስኪያጅ ወይዘሮ ማክዳም ወይንም ባለቤታቸው ማክዳ ጀርመን ሀገር ይገኛሉ። አቶ ስማቸው የብርቱካን ባለቤት የቡና ባንክ አጠና ተራ ቅርንጫፍ ሰራተኛም ናቸው። መኖሪያ ቤታቸውም አስኮ ይገኛል በማለትም በጉዳዩ ላይ ያላቸውን መልከታም የሚያጋሩ እንዳሉም የተመለከትን ሲሆን የሐዋሳም ዩኒቨርሲቲ ወጣት ብርቱካንም የዩኒቨርሲቲው አካውንቲንግ ተማሪ መሆኗንም የምዝገባ ወረቀቷን በማውጣትም በሐዋሳ ዩኒቨርሲቲ ተማሪ መሆኗን በይፋም ወጥቶም አስመልክቶናል። በኢቢኤስ ቲቪ ላይም የተነሳው ክስን አስመልክቶም የወጣቷን ታሪክም ለምን ከገጻቸው ላይ እንዳወረዱት ለቀረበላቸው ጥያቄም በወጣት ብርቱካን ልመና እንደሆነ ቪዲዮን ካላወረዳችሁ ራሴን አጠፋለሁ ብላናለች። ባለቤቷም ደውሎ እንድናጠፋው ጠይቆናል። ስለዚህ በዚህ ምክንያት ልናወርደው ተገደናል በማለትም ምላሽን ሰጥተዋል በማለት አንዳንድ ንግርቶች ሲዘዋወሩ የተመለከትን ሲሆን በአጠቃላይ የዚች ወጣት የህይወት ታሪክም ትልቅ ውዝግብን የፈጠረ መሆኑም ተገልጿል። በዚህም ላይ በይፋ ከሚመለከታቸው አካላቶች የሚወጡ ምላሾች ካሉም ተከታትለን የምናደርሳችሁ ይሆናል። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም
ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ